በኢራኑ ጦርነት እያሸነፈ ያለው ማን ነው? እስቲ እንየው። ጦርነቱ ከመጀመሩ ከጥቂት ቀናት በፊት አሜሪካና ኢራን ኦፊሻል የሆነ ድርድር ላይ ነበሩ። በአሜሪካ በኩል የቀረበው ጥያቄ ኢራን ሙሉ በሙሉ የኒውክሌር ፕሮግራሟን እንድታቆም፣ አሜሪካም ኢን ሪተርን የጣለችባትን የረጅም ዓመታት ማዕቀብ እንድታነሳ ነበር። በኢራን በኩል ደግሞ ሙሉ በሙሉ የኒውክሌር ፕሮግራሙን እንደማታቆም፣ ነገር ግን በኢንተርናሽናል አቶሚክ ኤነርጂ ኤጀንሲ በኩል አስፈላጊ ቁጥጥር እንዲካሄድ፣ የምታበለጽገውንም ዩራኒየም ክምችት ልትቀንስ ወይንም ልታቆም፣ ይህም ስምምነት ደግሞ ለረጅም ጊዜያት እንዲቆይ ፈቃደኛ እንደሆነች ገልጻ ነበር። ሁለቱን ወገኖች ሲያሸማግሉ ከነበሩት አገራት እንግዲህ እንደሰማነው ስምምነቱ በጥሩ መንገድ እየተካሄደ እንደነበርና ሁለቱም ኮመን ግራውንድ እያገኙ እንደነበር ነው። ወይራስ እስራኤል ግን በቀጥታ ስምምነቱ ወይም ድርድሩ ላይ ባትሳተፍም በጀርባ በአሜሪካ በኩል አድርጋ ግን ይሄ ስምምነት ኢራን ሙሉ በሙሉ ኒውክሌር ፕሮግራሟን ለማቆም እስካልተስማማች ድረስ ምንም አይነት ኮምፕሮማይዝ እንደማያስፈልገው ነበረ ስትገልጽ የነበረው። እዚህ ድርድር ላይ እስራኤል በቀጥታ አልተሳተፈችም። ለዚህ ምክንያቱ ደግሞ ኢራን እስራኤልን እንደ ሉዓላዊ ሀገር አድርጋ አትቀበላትም። አሁን እስራኤላውያን ያሉበትን ቦታ ፍልስጤማውያን ነው ብላ ነው ኢራን እንደ ሀገር የምታምነው። ስለዚህ እስራኤል እዚህ ድርድር ላይ ተጽዕኖ ስታደርግ የነበረው እጅ አዙር በአሜሪካ በኩል ነው። በዚህ ድርድርና ንግግር ላይ ያሉ ነው እንግዲህ ፌብሩዋሪ 28 እስራኤልና አሜሪካ ኢራን ላይ መጀመሪያውን ጥቃት የፈጸሙት። ለዚህ ጥቃት ኦብጀክቲቫችን ነው ወይም አላማችን ነው ብሎ የተነሱባቸው ነገሮች እነዚህ ነበሩ። የመጀመሪያው ያው አሁን እያወራን የነበረው የኒውክሌር ፕሮግራም ሙሉ በሙሉ ይቋረጥ የሚል ነው። በሁለተኛነት ደረጃ አሁን ኢራን እየመራ ያለው አካል ከስልጣን እንዲወርድና አዲስ መንግስት እንዲመጣ ነው። በሶስተኛነት ደግሞ ይህንን ተከትሎ የሚመጣው which is regional power-ን ለመቀነስና ለማዳከም ነው። ከዚህ በተጨማሪ እስራኤል የኢራን ያሉ ተወንጫፊ ሚሳኤሎቿ በቀጥታ እሷ ግዛት ውስጥ የሚገቡ በመሆናቸው እዚህ ሚሳኤሎችም የማውደም ሀሳብና አላማ እንዳላት ገልጻ ነበረ። በኢራን በኩል ያለው ስትራቴጂ ደግሞ ለሚመጣባቸው ጥቃት አጸፋውን መመለስ፣ አገሪቷን እየመራ ያለው አካል እንዲቆይ ነው። በዚህ መስፈርት ስንመዝናቸው እንግዲህ የአሜሪካና የእስራኤል የመጀመሪያው ዓላማ የኒውክሌር ፕሮግራሙን 100% ማውደም ነው። ቁልፍ የሚባሉ ፋሲሊቲዎችን መጥተዋል፣ እጅግ በጣም ብዙ ሳይንቲስቶችን ገድለዋል። ግን ስቲል ሙሉ በሙሉ ወድሟል የሚባልበት ደረጃ ስላልሆነ ግማሽ ተሳቷል፣ ግማሽ ይቀሯል ብለን እንይዘዋለን። በሁለተኛነት ያስቀመጡት የመንግስት ለውጥ ደግሞ እስካሁን ብዙ ባለስልጣናትን የገደለ ቢሆንም የመንግስት ለውጥ አልተደረገም። ከተፈጠረው ውድመትና ዳሜጅ አንጻር ከሆነ ደግሞ አሜሪካና እስራኤል በማይካድ ደረጃ ከኢራን የተሻለ ሚሊተሪ አቅም አላቸው። በዛም የኢራንን ኢኮኖሚ ለአመታት ወደ ኋላ የሚጎትት ውድመት ነው ያስደረሱት። ከዛ በተጨማሪም ደግሞ በርካታ ሳይንቲስቶችና ምሁራን ናቸው በዚህ ጦርነት ህይወታቸውን ያጡት። ኢራንም ቀላል የማይባሉ ውድመቶችን አስከትላለች። በተለይም ደግሞ ጂሲሲ ሀገራት ላይ እንዲሁም እስራኤል ላይ ከፍተኛ ጥቃቶችን ነው ስትፈጽም የነበረው። ነገር ግን በእስራኤል በኩል ያለው ይሄ ነው ተብሎ መናገር ይከብዳል። ምክንያቱ ደግሞ የእስራኤል መንግስት ከፍተኛ የሆነ ቁጥጥርና ሴንሰርሺፕ ነው ሚዲያን በተመለከተ ያለው። እንደ ስትራቴጂ ካየነው ደግሞ ኢራን ከመጀመሪያውም ጦርነቱን በቻለችው አቅም የማራዘም ፍላጎት ነው ያላት። እሱ ደግሞ እስካሁን ባለው እየተሳካላት ይመስላል። ራሳቸው እንዳሉትም ለረጅም ዓመታት ኦልሞስት ለ20 ዓመት ጦርነቶችን በዚህ መንገድ ለማሸነፍ ነበረ ሲዘጋጁ የነበረው። የውትድርና ስታይላቸው ሞዛይክ ይባላል። ከዚህ በፊት የነበረው ቪዲዮ ላይ ከቨር አድርጌዋለሁ፣ ገብታችሁ ማየት ትችላላችሁ። በግሌ አሜሪካ እዚህ ጦርነት ውስጥ የገባችው በኒውክሌር ምክንያት ወይንም ደግሞ ስርዓቱን ለመጣል ብቻ አስባ ነው ብዬ አላስብም። ምክንያቱም ከዚህ በፊት የሰራኋቸው ቪዲዮዎች ላይ ስላለ እዛ ላይ ማየት ትችላላችሁ። ይህን ጦርነት እያሸነፈ ያለው እከሌ ነው ለማለት ግን ጊዜው ገና ይመስላል። ባጭሩ ለማስቀመጥ ያህል በሚሊተሪ አቅምና እየፈጠሩ ባለው ውድመት አሜሪካና እስራኤል የተሻለ ናቸው። ስትራቴጂን ደግሞ በማስኬድ አንጻር ደግሞ ኢራን አፐር ሃንዱን ትወስዳለች። ዞሮ ዞሮ ግን ጦርነቱን ማንም ማሸነፈ ማን ኢራናውያን ላይ ትልቅ የሆነ የኢኮኖሚ ጠባሳ ጥሎ እንደሚያልፍ ግልጽ ነው። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ተቀላቀሉን። ቺርስ